ነፃ ክብር ይበልጣል። ስማ ክብር ይበልጣል። ለነፃማ እንዴ ክብር ባይዘው ካልተወዳደርክ ምንም አይነት ክብር እኔ አሁን በግሌ እኔ አሁን አንተ ደስ ትለኛለህ። እኛ ኢሮፕ ውስጥ እንወዳደራለን። ኢሮፕ ውስጥ ጠብቅ። አሁን ይኸው ኢሮፕ ውስጥ አይ እሺ እንግዲህ ለማንኛውም እና ተተዋል ማለት ነው ውድድሩን። እንዴ የምን ውድድር? በነፃ እኮ ነበር ሊያለባሉ በነፃ እንዴ አጃጅሎ ወስደውኝ ዝም ብሎ አስፈርመውኝ የማይሆን ነገር እዛ ፊርማ ከክለብ ላወለው እስኪ ናና ወሰደኝ በለው እውነቱን ነው ማለት ነው። ቁጥር ላይ ዝም ብሎ 10,000 ጽፈ 1 ሚሊዮን ብለህ ብታስፈርመው ዝም ብሎ ይፈርማል ያለው ሰብታ እኔ ዛላ እኮ ነው ያስፈረሙት። ወይኔ ያው ቱርክ ነው ያለው ያየነው። እነዚህ የቱርክ እንትኖች ናቸው። ላይ ተርክሽ ትናንት ግን እኮ አዲስ አበባ ነበር ካውቃላ እና ዛሬ ሄድሽ? ዛሬ ሌሊት ሄደ ነው በቃ አመለጥኳችሁ። አጃጅዬ አመለጥኳችሁ። አይ በነፃ ብር አትከፍሉ በነፃ እንዴ ብሬ ከሰጣችሁኝ ይኸውላችሁ አሁንም ማለት ነው ስሙ የሪከርድ አድርጉ። አሁንም የ30 ሚሊዮን ብር ቤት የ20 ሚሊዮን ብር መኪና አካውንቴ ላይ 30 ሚሊዮን ብር ከገባ እመጣለሁ። ከዛ ውጭ ግን እኔን አትፈልጉኝ። በቃ ደህና ሁኑ። ከባድ ነው ግን አንተ እኔን ከወደዳችሁ 20 ሚሊዮን እኔ እኮ ትንሽ እንዴት እንደመሰለ አላውቅም እንጂ አሁን አዳነች አቤቤና አንድ ሰውማ አጋጠም ይቻላል እኮ አንድ ባለስልጣን 20 ሚሊዮን ቀላል ብር ነው እንዴ? መላእክት ብታመጣ እንደሱ ሄዶ ነው የሚፈልገው ህዝቡ ሰው አይደል? መላእክት ብታመጣ ሄዶ ነው የሚፈልገው ሰው እንጂ አሁንም ሪከርድ አድርጉ። ይኸውላችሁ እኔ ልመጣ እችላለሁ። እንዴት ነው የምመጣው? ሪከርድ አድርጉ። ቆይ ዝም በል አንተ ዝም በል። እሺ ኢሮፕ ነው ያለው ቱሉ ቦሎ አይደለም። ስራ ታዛወራለህ አስተካክል። ይኸውላችሁ ሪከርድ አድርጉ። እኔ ልመጣ የምችለው አሁንም ይኸውላችሁ 30 ሚሊዮን ብር አካውንቴ ላይ ሲገባ የ30 ሚሊዮን ብር ቤት 20 ሚሊዮን ብር መኪና ከገዛችሁልኝ እመጣለሁ ተመልሼ። ከዛ ውጪ ግን እኔ አሁን እዚህ የ1 ሚሊዮን ዶላር ፋይት ነው ማደርገው። ዛት ሚንስ ምቱት 180 200 ሚሊዮን ብር ማለት ነው። እያያችሁት ነው ልዩነቱ። ለ1 ሚሊዮን ዶላር እዚህ ልጋጠም ነው ኢሮፕ የገባሁት። እናንተ እዚህ በቃ ሁሌ ግባ ፈሪ ኧረ እባክህ ሲያምሪክ ኧረ በነፃ ከሆነ ፈሪ ነኝ እኔ ግን እንዳንተ እንዲህ ፍርሃቱን በኮንፊደንስ የሚያወራ ሰው አይቻልም ማለት ላሽ ማለት እኮ ነው ከነበረ ለምን አችላለሁ እንዴ እኔም ወድሻለሁ። ኧረ ፈረኛው እንዴት ነው አፈጣ የምታየኝ አንተ? ወዳድረግን እኮ ብትሸነፍም እኮ ብዙ አየሮች ይኖራሉ እርግጠኛ ነኝ። አትባክ ኢትዮጵያ ውስጥ አየር ደግሞ ምን ሆነ አንተ አየር ይላል። ዋጋ ማወቅ አለብህ። you should know your value። ዋጋ ለማንም አሳልፈህ አትስጥ። እኔ አሁን የምመክርህ ነገር እኔ ዋጋዬን ስላወቅኩ ነው። ገብቶሃል? እኔ ዋጋዬን ማግኘት አለብኝ። ሙሉ ኢትዮጵያ 130 ሚሊዮን ብር ሰው ከፈለገኝ አንዳንድ ብር ራሱ ቢሰጠኝ 130 ሚሊዮን ብር ነው። አያ ስለዚህ በነፃ በኔ ሊደሰት ነው እንዴ? ምን ማለት ነው እንዴ? ምን ማለት ነው እንዴ? ነው የምታስበው? እሺ ብቻ ነው እንደምትጋጠመው። እሺ እሱስ ቆይ ለሱም ይሰጠው እንደዛ ምን አገባኝ? እሱ ህዝቡ እሱን ይፈልጋል። እኔ ነው እንጂ የሚፈልገው እሱ ነው። እሺ እንግዲህ እኔ ግን እንደ ጓደኛዬ አይደለም ግን እዚህ እንደማቅ ሳይ አሁን ከሁለታችሁ እኔ አንተ ደጋፊ ነኝ። ገብተህ ብታሸንፈው በቃ ለአንተ ያለው ሰው በጣም ይጨምራል። አንተ ምንድነው የምትለው? አሁን ከኢሮፕ ኢትዮጵያ ግባ ነው እያልከኝ ያለው? ኢሮፕ ኖርምዬ እኮ ምን በየቀኑ የሚመላለሱ ሰዎች አሉ እኮ ኢሮፕ ምን አገባኝ? ዝም ብሎ ለድለላ የሚመለስና በክብር የሚሄድ እኔ እኮ በክብር ተጠርቼ ነው ላሳየህ ኢንቪቴሽን። የባለፈው ኢንቪቴሽን ላይ ነው ያስፈረሙ ማለት ነው ውድድር ብለው ወይ ጊዜ ፈርማል እኮ ውድድሩን። ኧረ ቀቅላችሁ ብሉት በላቸው። ወረቀቱን ቀቅላችሁ ብሉት በላቸው። ዛሬ ቁርሳችሁ ራታችሁ አድርጉት በላቸው። ጉርባ show me once, give me your phone once. Let me see something. The Wi-Fi is good? Bad or good?
Okay. You give your phone. Show me. 1 minute. Okay. Okay. ኦኬ ግራ ከገባችሁ አማርኛ ላወራላችሁ። ያው እንግሊዘኛ እንደማትችሉ እርግጠኛ ነኝ። እና አልተገናኘንም። እኔ የምትወዱኝ ሰዎች በሌላ ፋይት ያው እዚህ ኢሮፕ ላይ ፋይት ስለማድረግ ታዩኛላችሁ። እኔ የምትጠሉኝ ሰዎች ደግሞ አልተሳካላችሁ። በነፃ ገብቼ ዝም ብላችሁ በባዶ የሆነ ሰሞን ወሬ ብቻ ልታደርጉኝ ነበር ሐሳባችሁ፣ አልተሳካላችሁ። Now I am in Europe no at Europe no አንተ ወይኔ ሽቆቹ ደግሞ ያሳስታሉ። ጾመኛ ነኝ ደግሞ ዘዶ አገር ቤት ገብተህ ነው ወይ ላረፋ? አንቺ ደግሞ አረፋ የኢሮፕ ነው ያለው። የምን አረፋ ነው የምትለው? አይ ኖ ጉንችሬ መሰለሽ እንዴ? ቦጭረቅ ላርግ ብዬ ነው። ጉንችሬ መሰለሽ? ሰራህልን ግን እኛ እዚህ በቁማር ምናምን አሳስረህን ለራስህ ላሻልክ። ያ ሰላም ማሻአላ ብለናል። ከኔ ጭንቅላትማ አይበልጡም በምንም ታምር። ከኔ ጭንቅላት ሊበልጡ አይበልጡም በምንም ታምር። እኛ እንዴ ምን ሆነሽ ነው እኮ? እኛ እኮ በቁማር እነሱ ስልክ ሳይገዛላቸው ነው እኛ ስሚ ከኔ ጋር የተፈራረሙ ሰዎች ማለት ነው። እነሱ ስልክ ሳይገዛላቸው ነው ጠቅጠቅ ላይ ያሉ ነው። እኛ ሁሉም ነገር ጨርሰን ሶሻል ሚዲያውን ምናምን የተቆጣጠር ነው ማለት ነው። ሰሞኑ 5 ወር በፊት ስልክ ተገዝቶላቸው እኛ ላይ ቁማር ሊሰሩ። በነገራችን ላይ አሁን የሚመጥንህ ቦታ ነው ያለኸው። አሁን የነበርክበት ውድድር ላይ በጣም እንትን ያለበት ፕሮሰስ የነበር፣ ግን አሁን ያለህበት አቋም ምርጥ ነውና ቀጥልበት። ከፈለግን በዚህ ወደ አሜሪካን ወደ ካናዳ ምናምን እናሻግርሃለን። የት ነኝ ያልከው? አሁን ትርኩ የኔ ባቶኝ ይቆጨኝ ነበር። ያ ሞነ ውድድሩን መተው ልክ ነው እያልሽ ነው እንዴ? አለመወዳደሩ ያ ማለት አንተ ደግሞ ምን ውድድር ያለው? የትኛው ውድድር? የኢትዮጵያ ውድድር ደግሞ ሂድበት። የት ትደርሳላችሁ? ሂድበት። ቆይ የምሬን ነው። አንቺ ፍርሃትን አታበረታቺ። ወንድ ልጅ ቃል ገብቶ ማክበር አለበት። ምንም አያረግም። ደግሞ ልጁ ሲታይ ንግግር ነው እንጂ የሚበልጥ ታሸንፈዋለህ እኮ። እንዴ በርታ ብለህ ነው። ወንድ ልጅ ፈርቶ ይሞታል እንዴ? አንተ ምንድን ነው የምትለው? ማርጀታ ጉርባ ሶፍ አራሽ እኮ ለትሬኒንግ እየሄደ ነው ኮንካታ ሄሎ ዮ what's up ለምን ታወዛግባችኋለህ? ለትሬኒንግ እየሄድክ ከሆነ ትሬኒንግ ካምፕ እየገባሁ ነው በላቸው። ለትሬኒንግ እየሄድክ ከሆነ ለትሬኒንግ እየሄድክ ነው በላቸው። የምን ትሬኒንግ ነው? ኧረ ተሺ ማስተርዋ ኢሮፕ ገባን እኮ በቃ ነገ እንደታገኘኛለህ። ማሻአላ ብያለሁ። እንደዛ ነው እንጂ እዛ ሰፈር አካባቢ ምናምን ባይበላቸው በቃ የኔ የሚወዱ ሰዎች ምናምን በቅርቡ አንቺን እዚህ አመጣሻለሁ። በቅርቡ አመጣሻለሁ አንቺንም እዚህ የሚገርም ታይ ቦክሲንግ አዘጋጅ ግሎሪ ነው ማስገባሽ። ዋን ሻምፒዮን እኔ ዋሊያ ነኝ፣ አልነቃነቅም። አይ ኢትዮጵያ ውስጥ እኮ ኔትወርካችሁ ራሱ ይከብዳል። ኧረ ድምጽ ከፍ አድርግ። ቆይ ትናንትና ስናወራ ነበር። ከባድ ሰው ነው ማርያም። ድምጽ አይሰማም። ዘንድሻ የሚልክ እኮ ትላንት እያወራን አልነበረም ወይ አለ። የትላንት ታሪክ ትላንት ካልፈዋል እኮ። ትላንት የሆነ ቦታ ታያወለክ፣ ዛሬ ሌላ ቦታ ታያወለክ። እንደዚህ እኮ ነው ጊዜው ተቀያይሯል። ትላንትና ካምፕ ውድድር እንደሚገባ እኔ ስፈራረማ አላያችሁኝም እንዴ? እዛ እንትኑ ላይ የሆነ ፊቴን አላያችሁትም? ቀመር እየሰራው ነበር። መች ነው የኢሮፕ እያልኩ ነበር እንጂ ስለነሱ ፊርማ እያሰብኩ አልነበረም። ውጪ ነበር እያሰብኩ። ፊቴን አይታችሁታል ስፈራረም አይደል? በጣም ከባድ ነገር ሴት እውነት። እኔ ቀመር እየሰራው ነበር። ለዛ ነው ሚስቴን አስደብርኩኝ ብዬ እዚህ ጋር ሚስቴና እኔ ግን መቼም አላምንም። ምክንያቱም ስልጠና እንደምትሄድ ነው ውስጥ የሚያምነው አሁንም ድረስ። ስልጠናን ጨርሰህ እንደምትመጣ ተስፋ አደርጋለሁ።
ድምጽ አይሰማም። የኢትዮጵያ ኔትወርክ ታሽ ማስተር ታሽ ምንድነው? ኔትወርክ የለም። የት ነው አይ የምትኖረው? ዜድሻ ምን እንዳለ ታውቃለህ? ስልጠናው ጨርሳ መውጣት ነበረብክ ነው የሚለው። የት? እዛ ኢትዮጵያ ምን ስልጠና አለ? ለምን ኧረ ውጪ ነው እንጂ ውጪ ትሬኒንግ ካምፕ ገብተህ ለውድድሩ እንደዛ ነው የሚጠብቀው። እንደዛ ብላችሁ ተስፋ አድርጉ። ሲያመራችሁ ይቅር። ከዚህ በኋላ ሴዶን አታገኙትም። በቃ ደህናውን ደህናውኝ። ኧረ ተው አንተ ኧረ ተው ምን ማለት አንተ ቁም ነገር ንገረኝ። ምንድነው እውነቱን ንገረኝ። አይ ዋን ሻምፒዮን እንትኑ ኢንቪቴሽኑ ላሳየ እንዴ? በቃ አራዳ እኮ አያወራም ላሻለ ምንድነው? ኖ መናደድ። ምክንያቱም የትኛው አማራጭ ሰጥቷቸዋል። በነገራችን ላይ ስንት ሚሊዮን አካውንቴ ላይ ካስገባችሁ ምናምን ያልከው መኪና ቤት ላይ ከአካውንቴ ላይ አሁንም ይኸውላችሁ ምርጥ አማራጭ ከዳ አድርጉ። እኔ እንድመለስ ከፈለጋችሁ ማለት ነው የ30 ሚሊዮን ብር ቤት፣ የ20 ሚሊዮን ብር መኪና፣ 30 ሚሊዮን ብር አካውንቴ ላይ ማለት ነው ዘጭ ካደረጋችሁ ስንት ይመጣል? አንድ ላይ 80 ሚሊዮን ነው የሚመጣው። እኔ ግን እዚህ ለ1 ሚሊዮን ዶላር ፋይት ነው የመጣሁት። በነገራችን ላይ if I win I will get $1 million, if I lose $500,000 አገኛለሁ ማለት ነው። yes ለዛ ነው የመጣሁት እዚህ። ስለዚህ እነዚህ 3 ክራይቴሪያ እናንተ በቃ ሴዶን እዛ ሀገራችን ነው ማየት የምፈልገው ካላችሁ ማለት ነው እንደነገርኳችሁ 30 ሚሊዮን ብር አካውንቴ ላይ የ30 ሚሊዮን ብር ቤት የ20 ሚሊዮን ዝም በያት ሴትዮ የ20 ሚሊዮን ብር መኪና እፈልጋለሁ ማለት ነው። ሪካርድ አደረጋችሁ? ይደረግልሃል። አብሽር ይደረግልሃል። ድምጽ ግን አይሰማም። ኦ አም ሶሪ ኢትዮጵያን ፒፕል ተጨናንቆ ነው የሚያወራኝ። በነገራችን ላይ አብሽር ይደረግልሃል ነው ያለኝ። ልተርጎም በቃ እንደዛ ካደረጋችሁ እመጣለሁ። ምን 30 ሚሊዮን ህዝብ አይደል እንዴ? ዝም ብላችሁ ደች ገጫ ብታረጉ ከዛ በላይ ነው። 1 ቢሊዮን ብር ደረሰ ማለት ነው። ሴዶ ማየት ብትፈልጉ ከሆነ ማለት ሴዶ በነፃ እናንተም አይጣፍጥም ማለት በነፃ ምንም ነገር አይጣፍጥም። በነፃ የሚባል አም ሶሪ ማስተር ተሼ ድምጽህ ወደ ኢሮፓ ያልፍም መሰለኝ። ኧረ እንትን አድርገው። ኧረ ተው ይሄን ያልፋል።